ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ይላል ትዝታችን በኢቢኤስ ባሳለፍነው ቀናት እንግዲህ የደመራ በዓል እንዲሁም ደግሞ የመስቀል በዓልን ስናከብር መሰንበታችን ይታወሳል። አሁንም የበዓሉ ስሜት የመስቀል ስሜት የደመራ በዓል ስሜት አልወጣንም። እዛው ድባብ ውስጥ ነው የምንገኘው። ታዲያ ዛሬ ትዝታችን በኢቢኤስ በአንድ ርዕሰ ጉዳይ ሊነጋገር ከናንተ ጋር ትዝታ ሊያካፍል ወዷል። በንጉሱ ዘመን በተሰራው የአዲስ አበባ ከተማ መዘጋጃ ቤት ውስጥ ነው የምንገኘው። እዚህ የመጣንበትም ዋና ዓላማ መዘጋጃ ቤቱ ከቀድሞ ዘመናት ጀምሮ አሁን ድረስ በቲያትርና በሙዚቃ ክፍል የተለያዩ ስራዎችን እየከወነ እንደሆነ ይታወቃል። በዚህ በመዘጋጃ ቤት ውስጥ ከሚገኙና በንጉሱ ዘመን የደመራ በዓልን ያጅቡ የነበሩ የፋንፈር ቡድን አባላት መካከል የተወሰኑትን በዚህ አግኝተናል። ከነሱ ጋር በዓሉ ምን ይመስል እንደነበር፣ በንጉሱ ዘመን የደመራ በዓል ከበራው ምን ይመስል እንደነበር፣ ድባቡ ምን ይመስል እንደነበር የምንጫወተው ነገር ይኖራል ማለት ነው። የፋንፈር ቡድኑ አባላት ውስጥ ነው የሚገኙት። እዛ እንገባና አጭር ቆይታ እናደርጋለን። ትዝታችን በኢቢኤስ በቀድሞ የኃይለ ሥላሴ ዘመነ መንግስት የደመራ በዓል ድባብ ምን ይመስል ነበር? አብራችሁን ቆዩ። ስንቶች ተሆኑ ፋንፈር ሲባል ዛሬ ሰማችሁ? እነማን ተሆኑ ፋንፈር ለሚለው ቃል ባዳ ይሆናችሁ? እኔ ግን ፋንፈር የሚለውን ቃል ስሰማ ለመጀመሪያ ጊዜ ነው። በጃንሆይ ዘመነ መንግስት ከአይምሮ የማይጠፉ ልዩ ልዩ ጣዕመ ዜማዎችን በማሰማት መንግስታዊም ሆነ መንፈሳዊ ክብረ በዓላትንና ዝግጅቶችን ያጅቡ ከነበሩ የማርሽ ባንዶች መሃል ፋንፈር ተጠቃሽ ነው። የክቡር ዘበኛን ቁመና በተላበሰው አርቲስት ፋንቱ ማንዶ የዘንጎርጓሪነት የሚመራው ፋንፈር በኢትዮጵያ የማርሽ ባንድ ሙዚቀኞች ታሪክ አይረሴ የሆኑ ዜማዎችን በመቀመርና ልዩ ልዩ ሙዚቃዊ ትርኢቶችን በማሳየት ተወዳጅም ባለውለታም እንደነበር ይነገርለታል። ፋንፈር በንጉሱ ዘመን በመስቀል አደባባይ ድንኳን ተጥሎ ይከወን የነበረውን የደመራ በዓል አከባበርን አስመልክተው መምህር ኢዮብ ለማ የካቴድራል ትዝታችን በሚለው መጽሐፋቸው ካሰፈሩት ማስታወሻ ጥቂት ቀንጭበን ወደ ፋንፈር አባላት ትዝታዎች እንሻገር። አረንጓዴ ሙሉ የደንብ ልብስ የለበሱ ፈረሰኛ ፖሊሶች ስርዓት ለማስከበር በገመድ አጥር በታጠረው ስፍራ ዙሪያውን እየተዟዟሩ የተመልካቾችን እንቅስቃሴ ተቆጣጣሩ ናቸው። ዳመራው ግርማ ሞገሱን እንደያዘ በልዩ ልዩ አበቦች አሸብርቆ አናቱ ላይ በአደይ አበባ የመስቀል ቅርጽ ተበጅቶለት ከሩቅ ሲመለከቱት ፍጹም ከማስደሰቱም የተነሳ ልዩ መንፈሳዊ ስሜትን ያሳድራል። ተቀማጭነታቸውን አዲስ አበባ ያደረጉ አምባሳደሮችና ወታደራዊ አታሾች በተለያዩ ዘመናዊ አውቶሞቢል ተከታትለው በመምጣት ጃንሆይ ከሚቀመጡበት ድንኳን በቀኝ በኩል ባለው ድንኳን ውስጥ እየገቡ ቦታቸውን በመያዝ ላይ ናቸው።
በመሃለኛው ድንኳን ውስጥ ቀዩ ዙፋን ወለል ብሎ ሲታይ ካጠገቡ ወርቃማ ቅብ ያለውና አናቱ ላይ በዘውድ ምስል ላይ መስቀሉ ጉብ እንዳለ የንጉሱ ወንበር ይስተዋላል። ሶስቱ ድንኳኖች በተጣሉበት በጎን አቅጣጫ በኩል ባለጎፈር ባርኔጣ አናታቸው ላይ ያጠለቁት የክቡር ዘበኛ ጦር አባላት ትከሻቸው ላይ ጠመንጃቸውን እንዳነገቱ በ5 ሜትሮች ርቀት ላይ በተጠንቀቅ ተሰልፈው ይታያሉ። ከረጃጅም ቁመናቸውና ከመልከመልካም ውበታቸው ጋር ግርማ ሞገሳቸው ተደምሮ የታዳሚውን ቀልብ ይስባሉ። ልክ 9 ሰዓት ተኩል ላይ እንደሆነ ምንጊዜም ዘወትር የቀዳማዊ ኃይለ ሥላሴን መምጣት የሚያበስሩት ባለሞተረኛ የሆኑት 50 አለቃ በቀለ ጢሞ ከቅዱስ እስጢፋኖስ አቅጣጫ ሞተሯን ቁም ስቅል እያሳዩት ፈጥነው መጥተው ደመራው አቅራቢያ ሲያቆማት የበዓሉ ታዳሚዎች ጭብጨባውንና እልልታውን አቀለጡት። ቀዳማዊ ኃይለ ሥላሴ በጥቁሯ ሮል ሮይስ አውቶሞቢል ውስጥ ሆነው በፖሊስ አባላትና ሞተር ብስክሌቶች ታጅበው ደመራው በተተከለበት ስፍራ መሃለኛው ድንኳን መግቢያ በር አጠገብ ሲደርሱ በተጠንቀቅ ተሰልፎ ይጠባበቅ የነበረው የክብር ዘብ ወታደራዊ ሰላምታን አቀረበላቸው። ንጉሱ በግራ እጃቸው የያዟትን በትረ መኮንናቸውን እያወዛወዟት ቆማሉና ለክቡር ዘቡ ወታደራዊ ሰላምታ ሰጥተው ረጋ ባለ አረማመዳቸው ወደ መሐከለኛው ድንኳን የሚወስደውን ቀይ ረጅም ምንጣፍ ላይ እየተራመዱ ወደ ውስጥ ገብተው ዙፋናቸው አጠገብ ቆሙ። ከዚያም ወንበራቸው ላይ እንደተቀመጡ ከመቀመጫቸው ተነስተው የነበሩትን ሚኒስትሮችና ከፍተኛ ባለስልጣኖች በየቦታቸው ተቀመጡ። ምንጊዜም ንጉሱ በሄዱበት ቦታ ሁሉ የማትለያቸው ድንኳ ውሻ ከግራቸው ስር እንደ ልማዷ ውር ስትል ህዝቡ በአግራሞት ይመለከታታል። በአደባባዩ ላይ የሚደመጡትና የሚታዩ ትርኢቶች ቆመው አደባባዩ ጸጥታ ነግሶበት እንዳለ ድንገት ከደብረ ዘይት አቅጣጫ አንዲት ሄሊኮፕተር መታ በቅርበት ዝቅ ብላ ዳመራው የተተከለበት አቅራቢያ እንደደረሰች በአካባቢው በመዞር አንዣበበች። ታዳሚው በየትኛው አቅጣጫ በራሪ ወረቀቶችን እንደምትበትን በጉጉት እየተጠባበቀ ነው። በተለይ ህፃናትና ወጣቶች በጣም ተደስተው እጆቻቸውን ወደ ሄሊኮፕተሯ ያወዛወዙ ፉጨታቸውን ያሰማሉ። ሄሊኮፕተሯ አደባባዩ መሃል እንደደረሰች አረንጓዴ፣ ቢጫ፣ ቀይ ቀለማት ያሉት በራሪ ወረቀቶችን በትና እንደገና ደግሞ ራቅ ብላ የውጭ ሀገር ጎብኚዎች የተቀመጡበትን ስቴዲየሙ አካባቢ መበተኗን ቀጠለች። ህዝቡ ከተቀመጠበትና ከቆመበት ቦታ ሁሉ እየተነሳ በራሪ ወረቀቶችን እየተሯሯጠ በመሻማት ማሰስ ጀመረ። አረንጓዴ ቀለም ያላት የመጀመሪያዋን ገጽ አንብቦ ሲጨርስ የሚቀጥለውን ሁለተኛ ገጽ ንባብ የሚገኘው ቢጫ ቀለም ያላት በራሪ ወረቀቷ ላይ ስለሆነ እሷን ለማግኘት ይሻማል። በሳር መስኩ ላይ እየተጋፋና እየወደቀ በራሪ ወረቀቶችን ይፈልጋል። ቢጫ ቀለም ያላትን በራሪ ወረቀት አግኝቶ ደግሞ አንብቦ ከጨረሳት የሚቀጥለው ንባብ ሶስተኛ ገጽ ላይ የሚገኘው በራሪ ወረቀት ላይ በመሆኑ ቀዩን በራሪ ወረቀት ለማግኘት ህዝቡ በየአቅጣጫው ይሮራጣል። ሄሊኮፕተሯም እየተምዘገዘገች ዝቅ ብላ በመስቀል አደባባይ ዙሪያ ስትሽከረከር አቧራ በማስነሳቷ ንፋሱ ጭምር ተመልካቹን ህዝብ ስላወከ እንደገና ደግሞ እየራቀች ሄደች እያለ ታሪኩ ይቀጥላል። ከመምህር ኢዮብ ለማ ትዝታዎች ይህን ያህል ከቀነጨብን ወደ ፋንፈር ትዝታችን እንመለስ። እሱ ጊዜ የደመራ በዓል የሚከበረው መስቀል አደባባይ ነው። እኛ ደግሞ ማዘጋጃ ቤት ከተረን ስለሆነ ለዚህ ስራ የሚያስፈልጉትን የሙዚቃ አይነቶች በማጥናትና በመዘጋጀት በሚከበርበት ዕለት ከአሮጌ ማዘጋጃ ቤት ተነስተን ከቀኑ ከ9 እስከ 10 ሰዓት ጀምሮ ባለው ጊዜ ውስጥ በቀጥታ ያሉ የሙዚቃ ባልደረቦች በሙሉ ከምኒልክ አደባባይ ሙዚቃ በመጀመር በቀጥታ በቸርችል ጎዳና በመግባት ቴዎድሮስ አደባባይ ይዞ ስቴዲዮ ጋር ስንደርስ ሰልፈኛውን እንጠብቃለን። ሙዚቃ እየሰራ ማለት ነው። ሰልፈኛውን እንጠብቃለን። ሰልፈኛው ማዘጋጃ ቤት የሚያሳፋላቸው ነጭ ልብስ አለ። የሀገር ባህል ልብስ ለብሰው ነው። ችቦ ይዞ ነው። ችቦ ደግሞ በጋዝ የተቦላ ችቦ እሱን ይዞ ይመጣሉ። እንደ ኦሎምፒክ ችቦ አይነት እሱን ይዞ ይመጣሉ። እኛ እዛ እንጠብቃቸዋለን። ከመጡ በኋላ ሰዓቱ እስኪደርስ ድረስ እኛ በማርሽ ባንድ በፋንፋር ሙዚቃ እናዝናናቸዋለን። ከኛም የሙዚቃ ድምጽ ጋር አብሮ እንቅስቃሴውን በደስታ በማጀብ በተለያየ አቅጣጫ የገቡ የመስቀል ደመራን በዓል አክባሪዎች በተለያየ የሙዚቃ ስልቶች በማዝናናትና በማስደሰት ችቦ እስኪበራ ድረስ ከፍተኛ የሆነ የሙያ ተግባር እናከናውን ነበር። ከዛ ሰዓት ሲደርስ ኃይለ ሥላሴ ዳመራው ሲለኩሱ እኛም በማርሽ ባንዳችን
ይዋባያል ኳላችን የሚያላጃቢ ችቦን እያበራ ወደ መስቀል አደባባይ ደርሰን መስቀል አደባባይ ችቦን እያበራን የምናልፈው መለኮስ የለም የተለኮሰ ላይ ነው ብዙ ዘፈኖች አሉ የሀገር ባህልም ከውጭም የህንድ ሙዚቃ ሳዩናራ ከሱዳን ደግሞ ሙዚቃዎች አሉ እንግሊዘኛው ሙዚቃውን እንሰራለን አልቻልኩም የሚለው ሙዚቃን እንሰራለን በፋንፋር ሙዚቃ ተጽፎልኝ ይመጣል የሂሩት በቀለ ኢትዮጵያ ሀገር የሚለውን እሱንም እየሰራን እንሰራለን የተለያዩ ታዋቂ ሆኖ ሙዚቃዎች ደግሞ ሀገር ውስጥ የተሰሩትን እነሱን ይዘንና እንደዚሁም ለበዓሉ ድምቀት የሚሆኑ ሌሎች የደመራ መልእክት ሊያስተላልፉ የሚችሉ ዜማዎችን በማቅረብ ረገድ ነው እንግዲህ በዓሉን የበለጠ ድምቀት መስጠት የነበረው ከዚህ ጋር ከሁሉ በላይ ደግሞ ህዝቡ ራሱ ስሜቱን በሃይማኖቱ መዝሙሮችን እየዘመረ ነው እኛ ቀድመን ስንሄድ ህዝቡ ከኋላ እየተከተለ በድምቀት በዓሉን ለማክበር ካለበት አካባቢ ጀምሮ መዝሙሩ እየዘመረ ነው የሚያሳውሳቸው መዝሙሮች አሉ የህንድም የኢትዮጵያም ያገር ውስጥ ኮንዳክተርም ስለሆኑ ከነ ስሜቷ ትንሽ ብናገኛ ደስ ይለኛል ሳዮናራ 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 እንዲህ ያለን እንገሰግሳለን ወደ ቤታችን ሳይሆን ለክብረ በዓሉ ክብር ስንል እንሰራለን በዓሉም የተከበረ ነው ኢትዮጵያዊ ባህል ነው አሸንፈው ይህን ባህል የህዝብ በዓል ሆኖ ክብር ይሰማናል ንጉሱንስ የማየት እድል ነበረ ብዙ ጊዜ አሁን ደመራ በዓል ላይ ድንኳን ተጥሎ መስቀል አደባባይ ጋር ድንኳን ይጣላል እዛ ድንኳን ውስጥ ተቀምጠው እኛ ስናልፍ እነሱ ቁጭ ብሎ እናያለን በቅርብ ርቀት ላይ ከሳቸው ጋር እንታያይ ነበር ልክ ፋንቱ መንደዬ ማርሽ ባንዱ እየመጣት ሲሆን ይነሳል ሰላም ተሰጣቸውም ሰላም ተሰጣው ያሳልፉ የሰው ሳቀባበል ከዚህ ጀምራል እንዴ ከዚህ አጃቢ ያለን እኮ ሮማኒካ ንቅል ብሎ እኮ ነው አብሮ ሄደ ያራዳ ልጅ እኮ ያራዳ ልጆችን ተከትሎ ነው የሚመጣ እኛ እኮ እዛ አሁን እዚህ ጋር ለመጀመሪያው ላይ የምታየው ፋንቱ መንደዬ ነው ዘንገባሪ ነው ድራሚጀር ማለት ነው ከነዛ ውስጥ እዚህ ጋር ሴቶች አንድ ሴት አለች ስንዱ ደረሰ የምትባል ትሮምፔት ነው የምትሰራው አሁን ጣሊያን ሀገር ነው ያለችው ሷልስ የቴሬሽ ነበር ከፋንቱ ጋር ተሰራ የነበረው ማለት ነው ሷልስ ሌሎቹም እዚህ ጋር ታለማው ትባላለች ትሮምፔት አለች እሷ እዚህ መጨረሻ ላይ አንድ ሴት አለች ጸዳለ ካሴ ትባላለች ክራርኔት ነው የምትሰራው አሁን እሷ በዚህ ማዘጋጃ ቤት አለች ሌሎቹ ግማሹ ከወጥተዋል በግል ስራ ምን ውጭ ሀገር የሚኖሩ አሉ በንጉሱ ዘመን ፋንፈር ተብሎ ይታወቅ የነበረው የሙዚቃ ቡድን አባላት ጋር ከሁለቱ ጋር ማለት ነው ያደረግነው ቆይታ ይሄን ይመስል ነበር በአዲስ አበባ መዘጋጃ ተገኝተ ማለት ነው አሁን ደግሞ ትዝታችን በኢቢኤስ በቀጥታ የሚያመራው ባልደራስ ተብሎ ወደሚታወቀው ቦታ ነው ባልደራስ ደግሞ ስንሄድ በንጉሱ ዘመን በቤተ መንግስቱ ውስጥ ያገለግሉ የነበሩ ሰዎች እነሱ ደግሞ ያላቸውን የደመራ በዓል የመስቀል በዓል ትዝታዎቻቸውን የሚያውጉ ነው ይሆናል ማለት ነው በቀጥታ ትዝታችን በኢቢኤስ ከአዲስ አበባ ከመሃል ፒያሳ ከመሃል አራዳ ወደ ባልደራስ ያቀናል አብራችሁን ቆዩ የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ ለበለጠ መረጃ ድረገጻችንን ይጎብኙ ኢቢኤስ ቴሌቪዥን
በእግዚአብሔር ሰላም ናችሁ? እንደምን ናችሁ? እንዴት ነው? ያው በአባቶች መሃል ኮፍያ ማድረግ እንዲፈቀድልኝ በትህትና ጠይቃለሁ። በቅድሚያ እኛ እዚሁ መሰንትን ያለን ስለሆነ አክብሮቱ እንዳለ ሆኖ አዎ ከፒያሳ ካራዳ ተነስተን ባልደራስ ገብተናል። ባልደራስ ያው እንደሚታወቀው የቤተ መንግስት በጡረታ የወጡ ወይም ደግሞ በጡረታ የተገለሉ ሰዎች እየሰሩ ያሉበት ቤት ነው። ባልደራስ የኢትዮጵያን ባህላችን ከትውልድ ወደ ትውልድ እያስተላለፈልን ያለ በግራና በቀኝ በምታያቸው አባቶች እንዲሁም ደግሞ በሌሎች የቀድሞ የቤተ መንግስት ሰራተኞች አማካኝነት ትዝታችን፣ ትውፊታችን፣ ባህላችን፣ ወግ ልምዳችን ሁሉ እየተላለፈ ያለበት በጣም ባለውለታ ቤት ነው ባልደራስ። ስለሆነም ያው እንግዲህ ባልደራስ መቶ መቼም ቤተ መንግስት መቶ ጠጅ ምናምን አይቀርም መቼም አይደለም እንዴ? አዎ ጠጅ ቺርስ ይባላል አይባልም አይደል? አዎ ወደ ላይ ብቻ ነው። አዎ ትንሽ ጫፍ እሺ ጠጃችንን እናንሳ እንግዲህ እና እንግዲህ ተመልካቾቻችን ጠጃችንን እየጠጣን ዘመናችንን የምናስታውስበት አንዱ ትልቁ ነገር እንግዲህ ከአባቶች የምንቀበላቸው ትዝታዎች ናቸው። በትዝታ ውስጥ ዘመንን ስለምናይ አባቶች እንዲህ ነበር፣ ዘመናችን እንዲህ ነበር ብሎ ሲተርኩልን፣ ጊዜያችን እንዲህ ነበር፣ ወቅታችን እንዲህ ነበር ብሎ ሲነግሩን ደግሞ እኛም የዚህ ዘመን በተለይ ብዙ የታሪክ ክፍተት ያለብን የዚህ ዘመን ልጆች ብለን ጆሮአችንን ቀስረን ማድመጥ እንዳለብን መመልከት እንዳለብን ያው እናውቃለንና ትዝታችን በኢቢኤስ ባልደራስ መገኘቱም በንጉሱ ዘመን የነበረውን የደመራ በዓል ትዝታ ለመጫወት ነውና በቅድሚያ ሁላችሁንም በጣም አመሰግናለሁ። በእድሜ ማን ነው እንግዲህ ታላቅ ማን ነው ከመካከላችሁ በእድሜ ከታላቅ እንጀምር አይሻልም? እሳቸው ናቸው። በጣም ጥሩ። በቅድሚያ ስምዎን እንተዋወቅ። ተሾመ ተሰማ። አቶ ተሾመ እንዴት ነበር በእርሶ ዘመን በንጉሱ ዘመን የደመራ በዓል የመስቀል የደመራ በዓል እንዴት ነበረ? ይገርማል። ስላሴ ዘመነ መንግስት በመስቀል አደባባይ የነበረው የመስቀል ደመራ በዓል ስነ ስርዓት በተመለከተ ከቀኑ በ8 ሰዓት አንደኛ ግርማሜ ጃንሆይ፣ ሁለተኛ አልጋ ወራሽ፣ ሶስተኛ ሊቀ ፓትርያርክ፣ አራተኛ የውጭ ሀገር አምባሳደሮች፣ አምስተኛ ሌሎችም የክብር እንግዶች በተዘጋጀው የክብር ድንኳን ውስጥ ተገኝተው እንደተቀመጡ የቤተ ክህነት መዘምራንና ሊቃውንቶች እንዲሁም የአዲስ አበባ ሕዝብ በቦታው እንደተገኘ የአዲስ አበባ ከንቲባ ንግግር ያደርጋሉ። ከዚህ በመቀጠልም የክብር ዘበኛ፣ ሁለተኛ የጦር ሰራዊት፣ ሶስተኛ የፖሊስ ሰራዊት ሙዚቀኞች በሰልፍ ሆነው የኢትዮጵያን ማርሽ እያሰሙ ያልፋሉ። ከዚህ በመቀጠልም የአዲስ አበባ ሀገረ ስብከት ካህናት የያሬድ ሙዚቃ ዝማሬ አሰምተው እንዳበቁ ፓትርያርኩ ቡራኬ ሰጥተው ደመራውን ባርከው ከለኮሱ በኋላ ደመራው ተቀጣጥሎ እንዲበራ ይደረጋል። ከዚህ በኋላ የበዓሉ ፍጻሜ ሆኖ በ12 ሰዓት ግርማሜ ጃንሆይ እና አምባሳደሮች መስኖ የበዓሉ ፍጻሜ ይሆናል። ቤተ መንግስት መቼ ነው የሰሩት? በ48 ዓመት ጀምሮ እስከ ጡረታ ወጣት 81 ድረስ ቤተ መንግስት ሰርቻለሁ። በምን ሙያ ነበር የሚያገለግለው? የቤተ መንግስት ሊገባ ክፍል ይባላል። እዛ የጽህፈት ቤት ኃላፊ ሆኜ ግርማሜ ጃንሆይ ቦታ መሬት በአርበኝነት በስደት የሚጠይቅ ሰው በወር 2 ቀን ማነብ 12 ዓመት በላይ ለግርማሜ ጃንሆይ አንብቤያለሁ። ችሎት ባልደራስ ማለት እንግዲህ በጥንት ጊዜ ትራንስፖርት ማለት ነው። ባልደራስ ክፍል ማለት የንጉሱ በቅሎ ማለፊያ የመጡት ድንጉራ ፈረስ የነገሩ ሰረገላ የሚሄዱበት ስለሆነ ባልደራስ የሚለው እንደዚህ በአሁኑ ትራንስፖርት ክፍል ማለት ነው። እዚህ ነበር ማለት ነው ትራንስፖርት ክፍል በንጉሱ ዘመን። አዎ እዚሁ ነው። ስለዚህ ለደመራው በዓል ከዚህ ነበር ሰዎች ከዚህ ነው ተዘጋጅቶ ምኖች ነበር የሚሄዱት? ሰረገላው ከዚህ ነው የሚሄዱት። ስንት ሰረገላ ይሄዳል? አንድ ሁለት ሶስት ያክል ነው ይሄዳሉ። ሄደው እሌኒ ንግስትን ምሳሌ አድርገው ታጅበው ዋናው በዓሉ እሱ ነው እንግዲህ መስቀል በዓል
ያው የሌኒ ንግስት ሌኒ ያወጣችው መስቀል ምሳሌ ሆኖ ነው ያው ሁሉ የሚነገረው እሷ ታጅባ በደንብ አርጋ በመንግስት ደረጃ ታዝባ እንደም ሆኖ ነው የሚሄደው ደግሞ ወደ ሌላው የደመራ በዓል የንጉሱ ዘመን ትዝታ እንመለስማል በልስሞን ወርሶን ታዬ በላይነህ አቶ ታዬ አቶ ታዬ በጣም አመሰግናለሁ ቤተ መንግስት ከተቀጠርኩበት ጊዜ ጀምሮ ደመራ በዓል የሚከበረው አሁን እስጢፋኖስ ቤተክርስቲያን ፊት ለፊት መስቀል አደባባይ ይባላል ድሮ እንደውም ቦታው ረግረግ ነበር እና ትንሽ ብቻ ቀጭን መንገድ ነበረው ትንሽ ነው ደረቅ መንገድ ያው በግረጋንቲ ነገር እንትን ያለ ነው እንጂ አስፋልት እንኳን አልነበረው እና በዛ ማለት ሰው ተሰልፎ ይጠብቃል ያው ግርማጃው ነው 9 ሰዓት አካባቢ ይደርሳሉ ታጅበው ከዛ ድንኳኖች ተተክለዋል ጃንሆይ ከአልጋ ወራሽ ጋር ሚኒስትሮች በተከታይ አብረው ይመጣሉ ለነሱም ቦታ የተዘጋጃለ ግራና ቀኝ ነው ከጃንሆይ ዙፋን ወንበር ይባላል ከዛ ግራና ቀኝ ነው መኳንንቱና አልጋ ወራሽ የሚቀመጡት ከዛ ደግሞ አምባሳደሮች ለብቻው አንድ ድንኳን አላቸው ከጎኑ እዛ ይቀመጣሉ ከዛ ሰልፍ ይጀመራል እና ደምቆ በዙሪያው በዛ በደመራው ዙሪያ ነው የሚደረገው ሰልፉ የተደረገው ከዛ በኋላ ደመራው ጃንሆይ ራሳቸው በዙፋን ይነሱና ደመራውን እንትን ያሉ ይለኩሳሉ ከዛ በኋላ ሚኒስትሮችም ቀጥላሉ ያው አምባሳደሮችም ለጃንሆይ ሰላምታ ሰጥተው እንኳን ደስ ያለውት ብለው ሰላምታ ሰጥተው ባሉ ሲፈጸም ከዛ በኋላ አምባሳደሮች ከሄዱ በኋላ ነው ጃንሆይ እንኳን የሚወጡት ከዛ ከድንኳኑ የሚወጡት አምባሳደሮቹም ሸኝተው በኋላ ነው መጀመሪያ እነሱን ሸኝተው ነው እንጂ ቀድሞ አይሄዱ በቤተ መንግስት ምንድን ነበር ሶሪ የነበሩት እኔ በቤተ መንግስት እልፍኛ አስከልካይ ጽሕፈት ቤት የግርማ ንጉሠ ነገሥት እልፍኛ አስከልካይ ጽሕፈት ቤት የሚል ነበር እዛ ነው የምሰራው የነበረው ከዛ ያው ገነተ ልዑል ቤተ መንግስት ነው እንግዲህ ቅጥሬ እዛ ነው እዛው እንዳለን ያው የደርግ ለውጥ እስከሚመጣ ድረስ እዛ ሆነን ነው እንደውም መስቀል አደባባይ በዓሉን የምናከብረው እንደውም የኔ ክፍል ነበር ፕሮቶኮል ክፍል ስለነበርኩኝ ወንበሮችን ሰዎችን የምናስቀምጠው ምን እንለው ሁሉኛ ነን እዛ ንጉሱ ምኑስ ነበር የሚቀመጡት ድንኳን አዎ ድንኳን ነው ምኑ ጋር ነበር የሚደኮነው ራስ ብሩ ቤት ጥግ ላይ አሁን አዲስ አበባ ሙዚየም ይሆነው አዲስ አበባ ሙዚየም እሺ ወደ ላይ ሲወጡ በስተግራ በኩል ያለው በባንቧ ነበር አሉ ጠጅ የሚጠጣው ራስ ብሩ ሲያገቡ ራስ ብሩ ይሄን ሰምተናል እኔ በእኔ ሰምቻለሁ እና እሱም እንግዲህ ያውቅ ይሆናል እሱ ወንድሚያው ብዙ ጊዜ እና የራስ ብሩ ሲያገቡ በባንቧ ነበር ጠጅ የሚጠጣው ጠጅ እንትን ገንዳ ላይ ተደርጎ እዛ ላይ የቀዳ ጠጣ አሉ ይባላል እንደው ሜዳ ላይ ተይቶ አደረ ይባላል እዛ በዓሉ ሲከበርበት ራስ ብሩ ግብር ሲያወጡ አሁንም እኮ ሙዚየም አሰፋ ተንኪያል ይባላልው በ1960 ዓመተ ምህረት በቤተ መንግስት በቁም ጽሁፍ ይባላል ቁም ጽሁፍ ይሄ በብራና ላይ የሚጻፍ እንትን ነው እሱ ነበር የሚሰሩት እርሶ እኔ መሰራው ቁም ጽሁፉንና መጽሐፉ ላይ ሐረግ እንደ ስዕል ያለ አለ ስዕልም ሞካከራለሁ እንደዛ ሰራ ነበር በርሶ ጊዜ ታዲያ የቤተ መንግስት ሰው በጃንሆይ ዘመን ደመራ እንዴት ነበር የሚያከብረው እሱ ነው ትዝታውን እንገሩን ልጄ እንዴት አድርጌ ልግለጽልህ በጣም ትዝታው አሁን ራሱ በስዕል ነው የሚታየኝ በዛን ጊዜ የነበረው ሁኔታ ድምቀቱ ካህናቱ ጥንግ ድርብ ለብሰው አዛውንቱ ወጣቱ የባህል ልብስ ለብሶ ሞገስ ባለው ሁኔታ ካህናቱ ያሸበሸቡ በዛ በመስቀል አደባባይ አካባቢ በደመቀ ሁኔታ ነበር የሚከበረው በጣም ደስ የሚያሰኝ መንፈሳዊ እሴቱ እንደገና ደግሞ ባህላዊ እሴቱ በጣም ደስ የሚያሰኝ ነበር ትዝታው ራሱ የሚረሳ አይነት አይደለም ያሳውሱት የመዝሙር ወይ ሙዚቃ እስቲ መስቀል አብርሃም በከዋክብት አሰርገወ ሰማየ ይሁሉ ለበዛ በመስቀሉ ዕለት እየዞሩ ደመራውን እየዞሩ የሚዘመር መዝሙር ይሄ ራሱ በቅድሚያ ማልበል እርሶን ልታወቅ ተሾመ አለማየሁ ምን ትዝ ይልዎታል ያው በአካባቢ በወጣትነቴ እዛ ተሰላፊም ነኝ ደመራው ምን ይመስላል የሚለውን በመስቀል አደባባይ እየተከታተልኩ ሳይ በጣም ትልቅ ትዝታ አለኝ እያደረ ግን ያለው ሁኔታ ተለውጦ
በዛን ጊዜ የነበረውና አሁን ያለው ሁኔታ ስናየው ሰማይና መሬት ልዩነት አላቸው። እሺ ነው ግሩም ጠጅ ነው ግን ባለራስ ግሩም ጠጅ ነው። ልክ ነው። ቆንጆ ነው። እሺ ነው አባት እና በዛን ወቅት አንዳንድ ትዝ ከሚሉኝ ነገሮች አንዱ ጃንሆይ በትምህርት ቤትም በደመራማ አካባቢ በሌላም አካባቢ ስናያቸው በስዕልም ደግሞ ፎቶግራፍ ላይ ስናያቸው አቀማመጣቸው ይሄንን ነው የሚመስለው። እጃቸው እንደዚህ አድርገው ነበር። ይሄ ለራሱ ልዩ ትርጉም ሊኖረው ይችላል። የሚያውቁት ነገር ይሆን? እኔ ግን በመሰረቱ የማውቀው ነገር የለም። ምናልባት እነሱ ወንድሞቼ የሚያውቁት ነገር ካለ ሊገልጹት ይችላሉ። ጃንሆይ ግን ሲቀመጡ ብዙ ጊዜ ፎቶግራፉም ላይ ስለመለከት እጃቸው እንዲህ ነው የሚያደርጉት። ይሄ እንደዚህ ነው። ልጆችም ብንሆን በወቅቱ በርቀት እኛ ውርውር እንላለን። ፈረሰኛውም እንትን ይከላከላል፣ ሌሎችም አስተናጋጆች ይከላከላሉ። የሆነ ሆኖ እኛ ይሄንን የማየት እድል ገጥሞን እንደዚህ ማድረጋቸውን እንመለከታለን። በመስቀልም አደባባይ ሲቀመጡ ትዝታው እንደዚህ ኮስተር ብለው ነው የሚያዩት። የበዓሉን ድምቀት ምንነት ሁሉ ይቆጣጠራሉ ይመስለኛል። ከዛ አንፃር በዚህ አይነት እንደሚያደርጉ ተመልክቻለሁ። ያለኝ ትዝታ ይሄ ነው። ተመልካቾቻችን በባልደራስ ተገኝተን በቀድሞ የጃንሆይ ቤተ መንግስት ውስጥ በተለያየ የሥራ ድርሻ ሲያገለግሉ የነበሩት አባቶች ስለ ደመራ በዓል እንደው ከብዙ በጥቂቱ ጊዜውም ብዙ ስለሌለን ከብዙ በጥቂቱ ትዝታቸውን በዚህ መልክ ሲያጫውቱን ቆይተዋል። እንግዲህ ቤተ መንግስት እንደመምጣታችን መጠን ይሄኛው አፈድስ የሚባለው ብርሌ ነው። ይሄኛው ደግሞ መጀን ወይም ሹርቤ የሚባለው የብርሌ አይነት ነው። ጠጁን እያንቆራቆርን ትዝታችንን ዘመናችንን እያየን ነበር። እጅግ በጣም እናመሰግናለን። በባልደራሶችን በመዝሙሯን ላይ መዝሙሯን እየዘመርን ቅድም በኃይለ ሥላሴ ዘመነ መንግስት ሲዘመር የነበረችው መዝሙር እስቲ ዮሃ አበባዬ ዮሃ አበባዬ አበባዬ ኦ መስከረም ጠባዬ ዮሃ አበባዬ አበበች መስከረም ጠባች ዮሃ አበባዬ አበባዬ ኦ መስከረም ጠባዬ ዮሃ አበባዬ አበበች መስከረም ጠባች አበባሽ እንዶዴ ይወድሻል ወዴ አበባሽ ውሽው አራዳ ያለሽው አበባሽ ውሽው አራዳ ያለሽው በጣም እናመሰግናለን። ክብረት ይስጥልን፣ ክብረት ይስጥልን፣ ክብረት ይስጥልን። የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ
መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን